የጦርነቱ ፊሽካ ተነፋ ወይ? ይሄ ጉዳይስ ወዴት ያመራል የሚለውን ለእናንተ እናቀርባለን። በትግራይ በኩል ያለው አስተዳደር ዛሬ እጅጉን ጠንካራ የሆነ መግለጫ ሰጥቷል። ስለዚህ ጉዳይ የምናቀርብላችሁ ነገር ይኖራል። ሌሎች ወታደራዊ አሰላለፎችን የሚቃኙ መረጃዎች አሉን። ሰብስክራይብ ማድረግ አትርሱ። አብራችሁ ስላላችሁ እናመሰግናለን። በዛሬው ዕለት ትግራይን እየመራ ያለው አስተዳደር በኮሙኒኬሽን ጉዳዮች ቢሮ በኩል ባወጣው ይፋዊ መግለጫ መሰረት ከፌደራል መንግስት ጋር የተደረገው የፕሪቶሪያው የሰላም ስምምነት በተግባር መፍረሱን ገልጿል። የብልጽግና ስርዓት ሲል የጠራውን የፌደራል መንግስት በትግራይ ላይ በድጋሚ ወታደራዊ ጥቃት ለመሰንዘር ሰፊ ዝግጅት እያጠናቀቀ ነው ሲል ጠንከር ያለ ክስ ነው የሰነዘረው። ይሄ ጉዳይ እንግዲህ በርካቶች ከተመለከቱት በኋላ የጦርነቱ ፊሽካ እየተነፋ ነው ወይ፣ ይጀምር አይጀምር እየተባለ በሁለቱም በኩል መገባበዝ እየተደረገ ነው ወይ የሚል አይነት ስጋት ፈጥሯል በበርካቶች ዘንድ። እዚህ መግለጫ ላይ እንግዲህ የተለያዩ ሀሳቦች ቀርበዋል። የኮሙኒኬሽን ቢሮ መግለጫ እንደሚያመላክተው ከሆነ የትግራይ ህዝብና ኃይሎች ለሰላም ሲሉ ስምምነቱን ሙሉ በሙሉ አክብረው ቢንቀሳቀሱም የፌደራል መንግስቱ ግን ስምምነቱን ለማክበር ፍላጎት እንደሌለው በተደጋጋሚ አሳይቷል ብሏል። መግለጫው የፌደራል መንግስቱን የጄኖሳይድ ኃይል ሲል ጠርቶታል። ከተደጋጋሚ ትዕግስትና ጥረት በኋላ የሰላም ስምምነቱ መፍረሱን ህዝቡ እንዲያውቀው ማድረግ አስፈላጊ ሆኗል በማለት በዛሬው ዕለት የፕሪቶሪያው የሰላም ስምምነት በይፋ እንደለየለት ተገልጿል። ከዚህ በፊት የነበሩት የህወሓትም ሆነ በሌሎች አስተዳደራዊ መዋቅሮች ይወጡ የነበሩ መግለጫዎች ፕሪቶሪያው ስምምነት ሙሉ ለሙሉ ፈርሷል ለማለት በእጅጉ የሚቆጠቡ ነበሩ። ከፌደራል መንግስቱ በኩል ስምምነቱ አፈጻጸም እጅግ ደካማ ነው በማለት ትችት ቢያቀርቡም እንደዚህኛው ግን የለየለትና ስምምነቱ ፈርሷል ከእንግዲህ በኋላ የለም የሚል አይነት አነጋገር ያለው መግለጫ ወጥቶ አያውቅም ነበር። በዛሬው ዕለት የወጣው መግለጫ ግን ይሄ ስምምነት ስለመፍረሱና እንደ የለየለት ጦርነት ውስጥ ለመግባት ዝግጅት የተጠናቀቀ መሆኑን ነው የሚያሳየው። የፌደራል መንግስቱ በትግራይ ላይ አዲስ ወታደራዊ ጥቃት ለመሰንዘር ሁሉንም አይነት ወታደራዊና ፖለቲካዊ አማራጮችን ወይም ዝግጅቶችን አጠናቋል የሚልም ክስ ቀርቧል ከዚሁ ቢሮ ማለት ነው። ከዚህም በተጨማሪ በትግራይ ህዝብና አመራር መካከል መከፋፈል ለመፍጠር ሰፊ የፕሮፓጋንዳና የስነ ልቦና ጦርነት እየተካሄደ ይገኛል በማለት ነው በዚህ መግለጫ ላይ ክሱን ያቀረበው። ይሄም ምንድነው? ከሰሞኑ በትግራይ ክልል እየተፈጸመ ያለውን ወታደራዊ አፈሳ በተመለከተ የተለያዩ ሪፖርቶች እየወጡ ነው፣ የተለያዩ ዘገባዎችም እየተሰራጩ ነው። እነዚህም እንደ ስነ ልቦናዊ ጦርነት ተደርገው ተወስዷል በክልሉ በኩል። እንዲሁም ደግሞ ከዚህ ቀደም ከፍተኛ የህወሓት አመራር የነበሩትና አሁንም ስምረት በተባለው ፓርቲ ውስጥም አመራር ሆኖ የሚገኙ ግለሰቦች ወይም ደግሞ ኃላፊዎች በተደጋጋሚ በመንግስትና በግል የመገናኛ ብዙሃን በኩል እየመጡ አስተያየት መስጠታቸው እንደ ስነ ልቦናዊ ጦርነት ተቆጥሯል የሚያስብል ደረጃ ላይ ደርሷል ማለት ነው ለህወሓት ሰዎች ማለት ነው። እና በዚህ መግለጫ ላይ ይሄ ተጠቅሷል። እንግዲህ በአሁኑ ወቅት እንግዲህ በመግለጫው ማጠቃለያ ላይ እንደተጠቀሰው በትግራይ ህዝብ መስዋዕትነት ላይ የሚደረጉ ማናቸውም የፖለቲካ ቁማሮች እንዲሁም የከፋፍለ ግዛ ፖሊሲዎችና የሐሰት ወሬዎች ከእንግዲህ አይሰሩም ተብሏል። ክልሉ ለሰላማዊ ድርድርና ውይይት ሁልጊዜ በሩ ክፍት ቢሆንም ለአደጋ የሚያጋልጡ ማናቸውንም የኃይል አማራጮች ለመመከት ግን የትግራይ ህዝብና መንግስት በተጠንቀቅ ላይ ናቸው ሲል አመልክቷል በዚህ መግለጫ ላይ። እንግዲህ ይሄ ጉዳይ እኛም ለጦርነት ተዘጋጅተናል፣ እኛም ቤት እሳት አለ የሚል ሐሳብ የሚያንጸባርቅ ነው። በዋናነት የተለያዩ ወታደራዊ እንቅስቃሴዎች በትግራይና አማራ ክልል አዋሳኝ አካባቢዎች እንዲሁም በኤርትራ እና የኢትዮጵያ ድንበር አካባቢዎች ላይ ሲስተዋል እንደነበረ በተለያዩ ጊዜያት የዘገብነው ነው። እናም የእነዚህ ዝግጅቶች በይፋ ራስን የመመከት አቅም አለን በሚያስብል ደረጃ ላይ እየተገኙ ስለመሆናቸው ይሄ መግለጫ እንዳንድ ማስረጃ ያገለግላል።
ክረምቱን ጦርነቱን ሊነሳ ይችላል ብለው ለሰጉ ወገኖችም ይሄ መግለጫ ስጋታቸውን የሚያጠናክር እንጂ የሚቀንሱ ነው አልተገኘም። ስለሆነም እንግዲህ ከፌደራል መንግስቱ ምን አይነት ምላሽ ይሰጣል የሚለውን አብረን የምናየው ይሆናል። ባለፈው የፓርላማ ውሏቸው ላይ ጠቅላይ ሚኒስትር አብይ አህመድ ስለዚህ በትግራይ ክልል በኩል ይደረጋል ስላሉት ተንኳሽ ስላሏቸው እንቅስቃሴዎች ማብራሪያ ሰጠው ነበር። የፌደራል መንግስቱ ዝም ያለው ጦርነት እንዳይፈነዳና አገሪቱም ወደ ለየላት መድቀቅ እንዳትገባ በማሰብ ነው በማለት ምላሽ መስጠታቸው የሚታወቅ ነው። እንግዲህ ስለዚህ መግለጫ ምን አይነት ይፋዊ ሐሳብ ይሰነዘራል የሚለውን እንግዲህ አብረን የምናየው ይሆናል። ከዚሁ መግለጫ ጎን ለጎን በተለያዩ አቅጣጫዎች በኩል ወታደራዊ ዝግጅቶች እየተደረጉ እንደሚገኙና ስምሪቶች እንደተጠናቀቁ የተለያዩ የመረጃ ምንጮች ገልጸዋል። ራሱን የትግራይ ዲፌንስ ፎርስ ወይም ደግሞ የትግራይ መከላከያ ኃይል ብሎ የሚጠራው ኃይል በደቡባዊ የትግራይ ዞን በሚገኙ ወይም ደግሞ በደቡብ ግንባር በኩል የሚገኙ ኃይሎቹን ለጦርነት እያዘጋጀ እንደሚገኝና ስምሪት እየተደረገላቸው እንዲገኝ ነው እንግዲህ እየተነገረ ያለው። በዛ በኩል ወይም ደግሞ በራያ በኩል አቅጣጫ ክረምት ውስጥ ጥቃት ይከፍታል ተብሎ ይጠበቃል ሲሉ አንዳንድ የመረጃ ምንጮች ይገልጻሉ። እስካሁን ድረስ በዚህ ዙሪያ እንግዲህ በደንብ ጠንከር ያለ መረጃ ለማግኘት ጥረት እየተደረገ ነው የሚገኘው በእኛ በኩል። ሆኖም ግን በአሁኑ ወቅት እንግዲህ ያለው ስምሪት ምን ይመስላል የሚለውን ስንመለከት አርሚ 26 የሚባለው ኃይል በአሁኑ ወቅት በዋግምራ በኩል ያለውን አበርገል ለሚባለው ከዚህ ቀደም ዘገባ ሰርተንበት ነበር በታጣቂዎች ቁጥጥር ስር ባለው አካባቢ አድርጎ ጸመራ በተባለ አካባቢ በማድረግ ሰቆጣ ለመግባት ማቀዱን የተነገረው። እንግዲህ ከዚህም ጋር ውስን የሆኑ ኃይሎች አሉ። የአገው ዲሞክራሲያዊ ንቅናቄ ወይም አዴን ተብሎ ራሱን የሚጠራው ታጣቂ ኃይል ከህወሓት ጋር የሚሆነው ማለት ነው አብሮ በመሆን እንግዲህ በጻግብጂና አቅልዋ እንደዚሁም ብርብር በማድረግ ወደ ሰቆጣ በመግባት ከዚሁ ኃይል ከዚህ አዴን ወይም ደግሞ የአገው ዲሞክራሲያዊ ንቅናቄ ተብሎ ከሚጠራው ኃይል ጋር ትስስር የመፍጠርና አካባቢውን የመቆጣጠር እቅዶች እንዳሉ ነው የተዘገበው። አርሚ 31 የተባለው ደግሞ ኮረም ወይም ዛታ ግንባር ሆኖ በማይማዶ በኩል በበለቃ ጊዮርጊስ አድርጎ በጽራራ በተባለው አካባቢ በመሻገር አክመ ጽራዋ ወይም ወለህ አድርጎ እንደገና ደግሞ በመቀጠልም ደግሞ የላሊበላ መስመር የመቆጣጠር አይነት እቅድ ነው የያዘው ተብሏል። ከዛታ በቀኝ በኩል በሐሙሲትና ሰቆጣ በማድረግ የዛታ እና ጽላረ ዋና መስመር በመሻገር እንደዚሁም ደግሞ በደብሪ ሳይድ እና ቲያ በኩል በማድረግ ወደ ላሊበላ መስመር ማለትም ጋዝ ጊቢላ ቢልቢላ ጊዮርጊስ እና ላሊበላ እንዲሁም የጋሸና መስመር ለመያዝ እንቅስቃሴ የሚያደርግ ኃይል ሆኖ ስለመመደቡ ነው የተነገረው። ከዚሁ ኃይል እንግዲህ አብሮ ይተባበራል ተብሎ የሚታሰበው እንግዲህ የፋኖ ታጣቂ ኃይል እንዳለ ነው እንግዲህ እየተነገረ ያለው። የፋኖ ታጣቂ ኃይል ከቲዲኤፍ ጋር በመተባበር እንቅስቃሴ ሊያደርግ ይችላል ተብሎ ነው የሚታሰበው። አርሚ 24 በኩል ደግሞ የታሰበው ኃይል ምንድነው ከተባለ ወይም እንቅስቃሴ ምንድነው ከተባለ ካላማጣ እንግዲህ በማድረግ አሞራ ገደልንም በማለፍ የተኩለሽና ሙጃ ግንባርን የመቆጣጠር ሁኔታ ወይም ደግሞ እቅድ እንዳለ ነው እየተነገረ ያለው። በምስራቅ አቅጣጫ ደግሞ በበላጉ ወይም ደግሞ በወልዲ አቅጣጫ ሙጃ ድልብ አድርጎ በቀበሮ ሜዳ ከፋኖ ጋር በመተሳሰር ወይም ደግሞ ቅንጅት በመፍጠር እንቅስቃሴ ለማድረግ እቅዶች እንዳሉ ነው እየተነገረ ያለው። አርሚ 33ን በተመለከተ ደግሞ እንደተለመደው የቆቦ መስመርን በመያዝ እስከ ወልዲያ ድረስ ከፋኖ ታጣቂዎች ጋር በመጣመር እንደሚንቀሳቀስ ነው የተነገረው። እንግዲህ ይሄም ከዚህ ውስጥ የዚህ አርሚ አንደኛው አሃድ
ሁኔታው አሃዱ ወይም አሃድ ተብሎ የሚጠራው አካል አለ ወይም ደግሞ ክፍል አለ። ሁኔታው እየታየ እንዲያግዝ በማሰብ በማቻረ ኮኖ በተባለው አካባቢ ተቀምጦ እንደሚጠብቅ ወይም ደግሞ ተቀምጦ ዝግጁ ሆኖ እንደሚጠባበቅ ነው እንግዲህ የወጡት መረጃዎች የሚያመለክቱት። አርሚ 43ንም በተመለከተ እንግዲህ በጨርጨር አድርጎ ቢሶበር፣ ሸቃይ ከተማ እንዲሁም ያሉ እና ሌሎቹን በመያዝ የአርሚ 44 ኃይል ጋር በመሆን እንደሚንቀሳቀስ ተነግሯል። እንግዲህ የተለያዩ ስትራቴጂክ ቦታዎችን በመያዝ ከፋኖ ታጣቂ ጋር ትብብር በማድረግ እንቅስቃሴ እንደሚደረግ ነው እየተቀደ ያለው። እንደዚሁም አርሚ 44ን በተመለከተ አዲ ጉዳም፣ ደቡብ ወጅራት፣ ኮንካ፣ ጎና ቶንሳ፣ ንፋሮ በተባሉና መጋለ መስመር በመያዝ የአዲ ቀይና ገራርሳ ውስጥ በመግባት ሌሎች ቦታዎችን የመቆጣጠር እቅድ ነው እየተደረገ ያለው። የተለያዩ አይነት አቅጣጫዎች አሉ። በእነሱም አቅጣጫዎች በኩልም የማጥቃት ተግባሮች እንዲከውን ዝግጅት መጠናቀቁን እየተነገረ ያለው። እንግዲህ ይሄ ክረምት ነው እየተጠበቀ ያለው ይላሉ የመረጃ ምንጮች ማለት ነው። ይሄ ክረምት ሁኔታ ታይቶ የማጥቃት ሂደቶች ወይ ደግሞ እንቅስቃሴዎች እንደሚጀምር ነው እየተነገረ ያለው። በሌላ በኩል ወደ ሱዳን ስንሄድ እንግዲህ በሱዳን እየተንቀሳቀሱ ያሉ የአርሚ 70 ተዋጊዎች በዛሬው ዕለት የድሮን ጥቃት በአርኤስኤፍ ኃይሎች አማካኝነት ደርሶባቸዋል ተብሏል። በዚህም በደረሰው ጉዳት ምክንያት በርካቶች እንግዲህ በመቶች የሚቆጠሩ ተዋጊዎችም ወይም ወታደራዊ አዛዦችም ህይወታቸው እንዳለፈ ነው እየተነገረ ያለው። አዲማቶም ተብሎ የሚጠራው አካባቢ ነው እነዚህ ተዋጊዎች ወይም ኃይሎች ጥቃት የደረሰባቸው ማለት ነው። ከነዚህ ውስጥ መካከል እንግዲህ የዛ አርሚ ምክትል የአርሚ 70 አዛዥ ጆን የተባለው እንደዚሁም ደግሞ የትጥቅና ስንቅ አልባፊ የአርሚ 70 ኃላፊ ሆነው ኪዶ እንደዚሁም የኮር 3 አዛዥ የሆኑት ሁከትና የክፍለ ሰራዊት 31 አዛዥ ወዲው ቁሮ የጸረ አየር አዛዥ የሆኑትም ደግሞ መልካሙ እዚህ በፎቶ ላይ የተመለከቱት ሰው ሞታቸው ተነግሯል። እንግዲህ የኮር 3 ምክትል አዛዥን የጨምሮ ሌሎች በርከት ያሉ ሰዎችም ህይወታቸው እንዳለፈ ነው እየተነገረ ያለው። በሱዳን ጦርነት ውስጥ ተሳታፊ የሆኑት ኃይሎች የህይወት ዋጋ እየከፈሉ እንደሚገኙ ነው እየተዘገበ ያለው። ሰብስክራይብ አድርጉን፣ አብራችሁን ቆዩ። ነገም እንደዚሁ ተመሳሳይ መረጃዎች ወይም አዳዲስ መረጃዎች ካሉ ለእናንተ ተመልሰን የምንመጣ ይሆናል። ሰብስክራይብ ማድረጋችሁን አትርሱ። ደግፉን። እናመሰግናለን።